ስላሴ በአብርሃም ቤት ገብተው ወገኖቼ አልገባም። ስላሴ አልገባም። ብራዘር አልገባም። አትቅጠፉ፣ አትዋሹ። አልገባም። እኛ በስላሴ ምናምን ሰዎች ነን። አብ ወልድ መንፈስ ቅዱስ ቂጣ ተጋግሮ በላላቸው አይልም መጽሐፉ። ያህዌ ነው የገባው። አንደኛው ልክ ነው። አንደኛው ያህዌ ነው የገባው፣ ራሱ አምላክ ነው፣ እግዚአብሔር ነው የገባው አብርሃም ቤት። ሁለቱ ግን መላእክት ናቸው ነው የሚለው መጽሐፍ። ይኸውላችሁ ከመለኮቱ አኗኗር ህላዌ ሳይለወጥ በአብርሃም ቤት በሶስት ሰዎች አምሳል እንግዳ የሆነው ስላሴ ነው ትላለች። ውሸት ውሸት። እሺ ነገረ መላእክት ላይ እንግዲህ በኦርቶዶክስ ተዋሕዶ ቤተክርስቲያን እሺ እህትየው መላእክቶች የእግዚአብሔር መልእክተኞች ናቸው። ከዛ ውጪ ከመልእክተኝነታቸው ውጪ ሌላ ምንድን ነው የመላእክቶች አገልግሎት? ምንም። የእግዚአብሔር መልእክተኞች ብቻ ናቸው በቃ አይደል? ከዛ ውጪ ሌላ ምንም ከሰዎች ጋር አይነው እንደ እግዚአብሔር ቃል ምንም ያነካካ ጸሎትን ሰሚ አይደሉም፣ መላሽም አይደሉም። ከእግዚአብሔር ብቻ የሚላኩ መልእክተኞች የእግዚአብሔር ብቻ አገልጋዮች ናቸው አይደል? ስለትን አይሰሙም፣ ስለትን አይቀበሉም፣ ጸሎትን አይሰሙም፣ ጸሎትን አይመልሱም። ኦኬ ምንም ማድረግ አይችሉም። ኦኬ ስለትን ለእግዚአብሔር ስጥ ነው ያለው። ስለትን ወደ እግዚአብሔር ተሳል ነው የሚለው መጽሐፍ ቅዱስ። አሁን እነሱ ግን የቁልቢ ገብርኤል እያለ ቅማል ሁሉ የሚሳል ትውልድ ማለት ነው። ቅማልና ቁንጫ እያረቡ ቤታቸው ትኋንን እያረቡ ከሰማኝ ፍየል ካልሰማኝ ትኋን አመጣልሃለሁ ተብሎ የሚባል ትኋን የሚቀበል ገብርኤል አለ። እንዳሁም ወንድሞች እናቶቼ፣ ይሄ እኮ ኦፊሻል እኮ ቤተክርስቲያኒቱ እኮ የምታደርገው እኮ ነው። ህዝቦቿ የሚያደርጉት ማለት ነው። አይጥ ተስለው አይጥ ይዘው ይሄዳሉ። ምን ማለት ነው? ይሄ ትውልድ ነው መጥቶ አይጥ እየተሳለ ለቅዱስ ገብርኤል አይጥ አቀርባለሁ ብሎ የሚል ሰውዬ ይመጣና አንተ በቅዱስ ገብርኤል አታምንም ይለኛል። አንተ መቼ ታምናለህ? መጀመሪያ እኔ ገብርኤልን የእግዚአብሔር መልአክ ከመሆኑ ውጭ ምን ብዬ ልመነውስ? እና ምንም ነገር አያደርጉም። እህትየው ጌታ ሲልካቸው እንዳልኳችሁ እግዚአብሔር ሲልካቸው አድርጉ ብሎ ያላቸውን ሁሉ መልእክትን አስይዞ ስለሆነ የሚልካቸው ገብርኤልን ማርያም ጋር ሲልከው መልእክት አስይዞ ነው። የምስራች እንዲነግራት ነው። ልጅ እንደምትወልድ ነው። ዘካርያስም ጋር ልጅ እንደሚወልድ ነው። ገብርኤል ማነው ዳንኤልም ጋር ሲመጣ ጸሎት ተሰምቶልሃል ብሎ የሚል ነገር ሊነግረው ነው። አለቀ። ሰዶምና ገሞራ ሲልካቸው ከተማይቱን አጥፏት ብሎ ነው የላካቸው። እግዚአብሔር እናጠፋት ዘንድ ይችን ከተማ እናጠፋት ዘንድ እግዚአብሔር ልኮናል ነው ያሉት። አለቀ። ጳውሎስ ጋር ሲልከው ከሱ ጋር የነበሩት በመርከብ ውስጥ የነበሩት እንደማይጠፉ በሰላም እንደሚደርሱ ነው የነገረው። ጴጥሮስ ጋር ሲልከው ከወህኒ ነው ያስፈታው፣ የጌታ መልአክ ማለት ነው። አየህ፣ የጌታ መልአክ ከወህኒ ነው ያስፈታው። አለቀ። ከጌታ እንዲያስፈታው ደግሞ ቤተክርስቲያን ስለ ጴጥሮስ አብዝታ ጸሎትን ወደ መልአኩ ታቀርብ ነበር ተብሎ አልተጻፈም። አብዝታ ጸሎትን ቤተክርስቲያን ወደ ማን ነበር የምታቀርበው የነበረው? በማርቆስ እናት ቤት ማርያም የተባለችው የማርቆስ እናት፣ የዚህ ወንጌላዊ ማርቆስ መጽሐፍ ነው የጻፈው። የዚህ ሰው እናት ቤት ዮሐንስ ነው ተብሎ የሚባለው ይመስለኛል ትክክለኛ ስሙ። ግን በማርቆስ እናት ቤት ጸሎት ይደረግ ነበረ። ወዴት? ወደ ጌታ። አያው ቤተክርስቲያን እቺ ናት። ወደ ሚካኤል የምትጸልይ ቤተክርስቲያን አይደለችም። ወይ ቤተክርስቲያን ተብላ ተጠርታ ከጎዳና የወጣች ማለት ነው። ያው ሄሮድስም ይህን ባሰበ ጊዜ
በዚያችም ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበረ። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤት ውስጥም ብርሃን በራ። ጴጥሮስም ጎዱንም መጥቶ አነቃውና ፈጥነህ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስንም ለብሰ ተከተለኝ አለው። ወጥቶም ተከተለው። ራእይንም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገውን ነገር እውነት እንደሆነ አላወቀማ። ጴጥሮስ እየወጣ እንኳን አላወቀም። የዚህን ያህል ማለት ነው። የመጀመሪያውና የሁለተኛውን ዘብ አልፈው ወደ ከተማው ወደሚወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። ወዲያው መልአኩ ከእርሱ ተለየ። ኦኬ፣ ጴጥሮስ ጋር መልአክን የላከው ማን ነው? ጴጥሮስ እዛም ወህኒ ቤት ሆኖ ቅዱስ ሚካኤልዬ ድረስልኝ ብሎት ነው አይልም። እንዲህ አይነት ጸሎት በአይሁዳውያን ዘንድ ክልክል ነው። ወደ መላእክት ድረስልኝ ምናምን ነገር የሚባል ነገር የለም። ጴጥሮስ አይሁዳዊ ስለሆነ ማለት ነው። በዘር በትውልዳቸውም እንደዚህ አይነት ትምህርት አያውቁም፣ ወደ መላእክት ጸሎት ማድረግን። ታዲያ ለጴጥሮስ መልአክ የላከው ማን ነው? መላእክትን የሚልክ ማን ነው? እግዚአብሔር ነው። እግዚአብሔር መልአክን እንዲልክ ለጴጥሮስ የሚጸልይ አካል ነበረ በዚያን ጊዜ። ማን ነው? ቤተ ክርስቲያን። የት ነው ብሎ የሚለው ቁጥር 5 ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን ቤተ ክርስቲያን ስለ እርሱ ወደ እግዚአብሔር መልአክ አለ። መልአክ የሚል የለም። ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ቤት በቤተ ክርስቲያን ስለ እርሱ ስለማ ስለ ጴጥሮስ ስለታሰረው ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። አየ፣ ቤተ ክርስቲያን ወደ እግዚአብሔር ስትጸልይ እግዚአብሔር መልአክን ይልካል። ሰውንም ይልክልሃል፣ መልአክንም ይልክልሃል። ሃሌሉያ! እንዴት ደስ ይላል! አንተ ቤተ ክርስቲያን ስለ እርሱ ስለማ ስለ ጴጥሮስ ወደ እግዚአብሔር ትጸልይ ነበር፣ አጥብቃ ትጸልይ ነበር። ቴንኪው ጌታዬ። በቃ ወደ መላእክት ጸልያለች። ጴጥሮስን ከወህኒ እንዲያስፈታው የጌታ መልአክ ድረስለት፣ ቅዱስ ገብርኤል ክንፍህን እያማታህ፣ ቅዱስ ሚካኤል እየበረርክ እየከነፍክና ብላ ኦርቶዶክስ እንደምትለው እንደዛ ትል ነበር? አትልም። ቤተ ክርስቲያን ወደ እግዚአብሔር ነው መጸለይ ያለባት። እግዚአብሔር ግን መላእክቱን ይልካል። ከፈለገ ሊያድን ከፈለገ ሊገድል ይልካል መላእክትን። ምንም ጥርጥር የለውም። ያው ቤተክርስቲያን ወደ እግዚአብሔር ጸለየች፣ እግዚአብሔር መልአኩን ላከው፣ ጴጥሮስን ከወህኒ ያስፈታው ማለት ነው። ኦርቶዶክስ ግን ወደ እግዚአብሔር አይደለም ጸለየው፣ ወደ መልአክ ነው ጸለየው። የተረገመ ትምህርት ማለት ነው። ለመድኃኔዓለምም ስለተስያለው ትላለች፣ ለገብርኤልም ለሚካኤልም ስለተስያለው ትላለች፣ ለአርሴማም ለከተማም ለአህመድም ለመሐመድም ማለት ነው። ስለዚህ የመላእክት ስራቸው ከጌታ ዘንድ ተልከው ጌታ ነው የሚልካቸው። ከጌታ ዘንድ ተልከው ሲመጡ መልእክትን ያደርሳሉ። መልእክቱ ከጌታ ዘንድ የምስራች ከሆነ የምስራች፣ የፍርድ ከሆነ የፍርድ ማለት ነው። ለምሳሌ ዘፍጥረት መጽሐፍ ምዕራፍ 19 ላይ እነዛ ሁለት የጌታ መልአክ ለሎጥ ያሉት ይህንን ነው አይደለ? ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ። ፊቱንም ደፍቶ ወደ ምድር ሰገደ ይላል። ከዛ ገቡ ወደ ከተማ፣ መዝጊያውን ከኋላ ዘጉ።
እነዛ የከተማው ሰዎች ተጋፏቸው። እነዛ ሎጥን ምን አሉት? ቁጥር 13 እና 12 እና 13 ላይ ሁለቱም ሰዎች ሎጥን አሉት ይላል። እነዚህ ሁለቱ ሰዎች ማለት ነው። ሁለቱ መላእክት የተባሉት በሰው አምሳል ስለነበር የተገለጡት ሁለቱ ሰዎች አለ ማለት ነው። ሁለቱ ሰዎች ሎጥን አሉት። ያ ሁለቱ መላእክት ማለት ነው። በሰው አምሳል በሰው አካል ስለተገለጡ መላእክት በጌታ መቃብርም ላይ እነሱ ናቸው የተገለጡት። ሁለት ነጫጭ ልብስ የለበሱ ሰዎች እንደዚሁም በዛ ወደ ቢታንያ ወደ ደብረ ዘይት ተራራ በወጣ ሰዓት ላይ ሁለት መላእክት ናቸው እዛም ጋር የተገለጡት። ሁለት ሰዎች ነጫጭ ልብስ የለበሱ ሰዎች ይህ ከእናንተ ወደ ሰማይ ሲወጣ ያያችሁት ኢየሱስ እንደዚሁ ተመልሶ ይመጣል ብለው ያሏቸው እነዛም መላእክት ናቸው። እንደገና በዛ መቃብሩ ጌታ በተቀበረበት መቃብር በተንከባለለው ድንጋዩ ላይ ተቀምጦ ያዩት የጌታ መልአክ እነዛ የገሊላ ሴቶች ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል፣ በዚህ የለም ብለው ያሏቸው የጌታ መላእክት ናቸው። በሰው አካል ተገልጠው ማለት ነው። ሎጥም ጋር ልክ እንደዚሁ ተገልጠው ነበር። ሁለቱም ሰዎች ሎጥን አሉት ይላል። እነዚህ ሁለቱ ሰዎች የተባሉት ሁለቱ መላእክት ማለት ነው። ኦኬ፣ በሰው አካል ተገልጠው ነው እንጂ ሰዎቹ ሰው አይደሉም፣ መላእክት ናቸው። እሺ፣ ምን አሉ? ከዚህ ሌላ ማን አለህ አሉት። አማችም ቢሆን ወንድም ልጅ ቢሆን ወይንም ሴት ልጅም ቢሆን በከተማይቱ ያለን ሁሉ ከዚህ ስፍራ አወስወጣቸው አሉት። ከዛም እኛ ይህንን ስፍራ እናጠፋለንና ጩኸታቸው በእግዚአብሔር ፊት ትልቅ ሆኗልና እናጠፋውም ዘንድ እግዚአብሔር ሰዶናል አሉ። ልኮናል ማለት ነው። እግዚአብሔር የሰደዳቸው እግዚአብሔር የላካቸው ምኖቹ ነው ማለት ነው? መላእክትን ማለት ነው። መላእክትን ማለት ነው። ስላሴ በአብርሃም ቤት ገብተው ወገኖቼ አልገባም። ስላሴ አልገባም። ብራዘር አልገባም። አትቅጠፉ፣ አትዋሹ። አልገባም። እኛ በስላሴ ምናምን ሰዎች ነን። አብ ወልድ መንፈስ ቅዱስ ቂጣ ተጋግሮ በላላቸው አይልም መጽሐፉ። ያህዌ ነው የገባው። አንደኛው ልክ ነው። አንደኛው ያህዌ ነው የገባው፣ ራሱ አምላክ ነው፣ እግዚአብሔር ነው የገባው አብርሃም ቤት። ሁለቱ ግን መላእክት ናቸው ነው የሚለው መጽሐፍ። በእውነት ስላሴዎች በአብርሃም ቤት ገብተው ብሎ ይልልሃል የመጽሐፍ ቅዱስ የማያነብ ተረታም ትውልድ ላይ የሆነ ቄስ ይወጣና እንደፈለገ መቅጠፍ አይልም መጽሐፉ። የማይለውን አታስብሉ፣ አታስብሉ። ይኸው በዚህ መጽሐፍ ላይ ራሱ እያነበብኩኝ ስለ አብርሃም ቤት ምን እንደሚል ስማለኝ። ስለ ስላሴ ብለው ድርሳነ መስቀል ብለው አብዛኛው አስማትና ጥንቆላ ነው የጻፉበት። ይኸውልህ ራፎን 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 ፎሮፎር ፎሮፎር ራኮን 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 ጲስ 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 አፍሎስ 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 በቃ እንደዚህ በለ ቆሮቆር ፎሮፎር ምናምን እንደዚህ አይነት በሙሉ ኦኬ። ፎሮፎር የአብርሃም ቤት ምን እንደሚል ይልኝማ። ሳቁ እናንተ ምን አለባችሁ? እናቴ እኔ ልተኛ መሰለኝ። እድምዬ የት ነው የምተኘው? የት ነው የምተኘው? እኛን አጋፍጠሽ የት ነው የምተኘው? እኛን አጋፍጠሽ ይኸውላችሁ ከመለኮቱ አኗኗር ህላዌ ሳይለወጥ በአብርሃም ቤት በሶስት ሰዎች አምሳል እንግዳ የሆነው ስላሴ ነው ትላለች። ውሸት ውሸት። ከመለኮቱ አኗኗር ከህላዌው ከአኗኗሩ ማለት ነው ሳይለወጥ። ህላዌ እኮ ማለት በቃ አኗኗር ማለት ነው። ምንም ማካበድ አያስፈልግበት ቅንፍ ውስጥ ኦኬ። ሳይናወጥ በእግዚአብሔር ቤት በአብርሃም ቤት በሶስት ሰዎች አምሳል እንግዳ የሆነው ስላሴ ነው ብላ በአራት ነጥብ ዘጋችለ ማለት ነው። ጌታ አለ የሚለው እኛ የእግዚአብሔርን ቃል ስናነብ ሁለቱ መላእክት ናቸው ነው ብሎ የሚለው
ያም ሆነ ነው የፈለኩት ምንድነው መላእክትን እግዚአብሔር ሲልካቸው ከተማን እንዲያጠፉ ልኳቸዋል። ሰዶምና ገሞራን እንዲያጠፉ እግዚአብሔር ልኳቸዋል። ማን ያለው? ይኸው መጽሐፉ ነው የሚለው። እኛ ይህን ስፍራ እናጠፋለን እና ጩኸታቸው በእግዚአብሔር ፊት ትልቅ ሆኗልና እናጠፋውም ዘንድ እግዚአብሔር ሰዶናል አሉ። እግዚአብሔር ልኮናል እያሉ ነው መላእክቱ። አለቅ። እግዚአብሔር መላእክትን ሲልካቸው ከተማን ለማጥፋት ይልካቸዋል። ግለሰብን ራሱ ለመግደል ከፈለገ እግዚአብሔር ይልካቸዋል። ኦኬ። ለምሳሌ ከጳውሎስ ጋር የነበረው ማነው? ጳውሎስ በሚያገለግልበት ጊዜ የነበረው ሄሮድስ የተባለው ንጉሱ የእግዚአብሔርን ቃል ሰምቶ ስላቃለለ የጌታ መልአክ መታው ይላል። በትል ተበልቶ ሞተ ይላል። ባይዘው ቃል እግዚአብሔርን አልቀበልም ብሎ ለሚል ሰው እግዚአብሔር ምሕረት እያደረገለት እንጂ ከፈለገ ያስመታሃል አልኩ። በመልአክ በኩል በትል ተበልተ በስብሰ ነው የምትሞተው። በቁምት ተልተ ማለት ነው። መታው። ጳውሎስ የሚናገረውን ቃል ሰምቶ አላከበረም። ህዝቡ ሲያከብር ሄሮድስ አላከበረም ነበር። የጌታ መልአክ መታው ይላል። በትልም ተበልቶ ሞተ ይላል። ወዲያው ቅስፈት ነዋ። የሆነች ትል መታ ሙሉ በሙሉ ከላይ እስከታች አትበላህም። የሆነ ቦታ ላይ ቆንጥጥ አድርጋ ብትሄድ በቃ ተመርዘህ ሄደ ወደ አምላኩ ተብለህ ትባላለህ ማለት ነው። ስለዚህ መላእክትን እግዚአብሔር ሲልካቸው እንደዚህ ከተማን ለማጥፋት፣ ሰዎችን ለመረዳት፣ ከወህኒ ለማስመለጥ፣ መዳንን የወርሱ ዘንድ ላይ ያላቸውንም ሰዎች ለማገዝ ከጌታ ዘንድ ይላካሉ ማለት ነው። መዳንን የወርሱ ዘንድ ላላቸው ሰዎች ለማገዝ ሲያግዙ እንደሚያደርጉት መንግስተ ሰማያት አያስገቡህም። መልአኩ ቅፍ ድግፍ አድርጎ መንግስተ ሰማያት የምትገባበትን እውነት እኔ ስነግርህ ወይ ጴጥሮስ ሲነግርህ ወይ ወንድሞቼ ወንጌላውያን ሲነግሩ እንድትሰማ ይጠቁመዋል ማለት ነው። ልክ ቆርኔሌዎስን እንደጠቆሙት የምትድንበትን ነገር እሱ ይነግርሃል አላለውም እንዴ? ሐዋርያት ሥራ መጽሐፍ ታይማየ ሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ የጌታ ቃል እንደሚናገረው ምን አለው? የጌታ መልአክ ለቆርኔሌዎስ የምትድንበትን ነገር እሱ ይነግርሃል አለው። በጣም ነው ደስ የሚለኝ ይሄ ቃል። በቂሳሪያ ኢጣሊቄ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበር። እርሱም ከቤተሰቦች ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ መጽዋዕትን የሚያደርግ ወደ እግዚአብሔርም ሁልጊዜ የሚጸልይ ነበር ይላል። ዋት ምን አልክ? ወደ እግዚአብሔርም ሁልጊዜ የሚጸልይ ነበር። ጸሎት ወደ ማን የሚቀርበው ማለት ነው? ሁልጊዜ ወደ እግዚአብሔር። አየኸው? የመቶ አለቃ ስራውን አየህልኝ? ሁሉ ቀን ወደ እመቤቴ ይጸልይ ነበር፣ ሁሉ ቀን ወደ እመቤቴ ይማጸን ነበር ብሎ የሚል ነገር የለም። ሁልጊዜ ወደ እግዚአብሔር ይጸልይ ነበር። ከቀኑም 9 ሰዓትም ያህል ቆርኔሌዎስ የሚል እግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ ታየው። የጌታ መልአክ ነው። እርሱም ተኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድን ነው አለ። መልአኩም ጸሎትህና መጽዋዕትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረጋ ነው። ተሰምቷል ማለት ነው። ከዛስ አሁንም ወደ ኢዮጴ ሰዎችን ልከህ ጴጥሮስ የሚባለውን ስምዖንን አስመጣ። እርሱም ቤቱ በባህር አጠገብ ባለው በቁርበት ፋቂው በስምዖን ቤት በእንግድነት ተቀምጧልና ልታደርገው የሚገባህን ነገር እርሱ ይነግርሃል አለው። ቆይ ይሄንን ልታደርገው የሚገባህን ነገር እርሱ ይነግርሃል ብሎ ያለውን ጴጥሮስ ኢየሩሳሌም ላይ ሄዶ ሲተርክ ምን ብሎ እንደተናገረ ልንገራቸው። እዚህ ለምንድነው ሄደ ከአሕዛብ ጋር ተቀላቅለ አንተ የበላው ምናምን ነገር ብለው ጴጥሮስ ላይ ያፈጠጡበት በኢየሩሳሌም የነበሩት ደቀ መዛሙርት ማለት ነው። ከዛ የጌታ መልአክ መጥቶ የነገረውን ገባን። ከዛ ስምዖን ወጣ፣ እሱም ይነግርሃል እዚህ ጋር ማለት ነው። ራእዩን አየው አላቸው። ጌታ ልኮኝ ነው የሄድኩት ነው። ማን ነው ግባ ያለ? አሕዛብ ቤት አንተ ሄደህ ዝም ብለህ እዛ የምትበላው። ቂሳሪያ ማለት በሜዲትራኒያን ባህር ዳርቻ ላይ ያለች ከተማ ናት። ከኢየሩሳሌም የተወሰነ ርቀት አለው እና ማን ነው ሄደህ ከአሕዛብ ጋር ተቀላቀል ብሎ ያለው ብለው ጠየቁት ማለት ነው ጴጥሮስን። አይ ራእይ እኮ አይቶ ቆርኔሌዎስ የሚባል ሰው ከኢዮጴ ያስጠራኝ፣ በመልአክ በኩል ራእይ አይቶ ተረድቶ ነው ያስጠራኝ እና ራእዩንም ደግሞ እግዚአብሔር ባሳየ መሰረት እና ተከትዬ ሄድኩትኝ። ከዛ
መንፈስም ሳልጠራጠር ከእነሱ ጋራ ይሄድ ዘንድ ነገረኝ ይላል። እነዚህ እነሱ የተባሉቱ ቆርኔሌዎስ የላካቸው መልእክተኞች ናቸው፣ ወደ ኢዮጴ ማለት ነው። እና መንፈስም ሳልጠራጠር ከእነሱ ጋር ይሄድ ዘንድ ነገረኝ። እነዚህም ስድስቱ ወንድሞች ደግሞ ከኔ ጋር መጡ፣ በዚያም ሰው ቤት ገባን ይላል። በቆርኔሌዎስ ቤት ማለት ነው። ጴጥሮስ ነው የሚተርከው ኢየሩሳሌም ሄዶ እርሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴም ሰዎችን ልከ ጴጥሮስ የተባለውን ስምዖንን አስመጣ ብሎ ያለው መልአኩ ነው ያለው ለቆርኔሌዎስ ማለት ነው። ከዛ ምን እንዳለው ይል እርሱም አንተና የቤት ሰዎች ሁሉ የምትድኑበትን ነገር ይነግርሃል እንዳለው ነገረን። ይሄ ደስ ይላል። የምትድኑበትን ነገር እርሱ ነው የሚነግርህ። ጴጥሮስ ማን ነው ባዩ? መልአኩ ለምን ለቆርኔሌዎስ አይነግረውም ነበር? እግዚአብሔር የሚድኑበትን ነገር ስበክ ብሎ አላለውም። መልአኩን ስበክ የተባለው ለስብከት የተጠራው ጴጥሮስ ነው። የመላእክት ስራቸው ምንድን ነው? እዚህ የምንሰብከውን ቃል እንድትሰማ እግዚአብሔር ሊነግር ይችላል። በመልአኩ በኩል አልሰማ ብለህ ካልክ ማለት ነው። ኦኬ። አንዷ ከዛሬ ስንት ዓመት በፊት አስታውሳለሁ፣ ኢትዮጵያ ነው ህልም አይቼ ነው የነቃሁት ብላ እንደ ድንገት ገባች። ምንደው ብዬ ስላት በጣም ወንጌል እየሰበክ በህል እሱን ስሚው ሂጂ ብሎ አለኝ ብላ መታ ጌታ የተቀበለች አይዶን ታስታውሷት ከሆነ እኔ ግን በደንብ አስታውሳታለሁ። ስሟን ነው ያልያዝኩትኝ። የእኔ ድካሜ እንደዚህ ጽፌ አልይዝም። እንደዛ ይሉሃል ማለት ነው። አየህ፣ የምትድኑበትን ነገር ይነግርሃል። ማን ነው የሚነግረው? ጴጥሮስ። ለማ? ለቆርኔሌዎስና ለቤተሰቦቹ ምን እንዲድኑ። አልዳንም እንዴ ቆርኔሌዎስ? አልዳንም። ጸሎቱ ተሰምቶለት? አዎ። መጽዋዕቱ የታሰበለት ሰው? አዎ። 10 ጊዜ ጸሎት ይሰማ። ጸሎት ስለተሰማ እግዚአብሔር አድኖሃል ማለት አይደለም። ድነት በእግዚአብሔር ላይ በኢየሱስ ክርስቶስ እንደሆነ አስቀድመ ልታውቅ ይገባል ማለት ነው። እሱ ደግሞ እንዲሆንልህ ስብከተ ወንጌል ትሰበካለህ። ያድናል ኢየሱስ ተብለ ማለት ነው። ደስ አይልም? ቆርኔሌዎስ ጸሎቱ ታስቦለት መጽዋዕቱን እግዚአብሔር ተቀብሎለት ግን አልዳንም። እንዲድንስ እግዚአብሔር በመልአኩ በኩል መዳንን ይወርሱ ዘንድ ላላቸው ሰዎች እንዲያግዙ የሚላኩ መላእክት አይደሉ? መናፍስት አይደሉ? ስለዚህ ነገረው ማለት ነው። ጥቆማ ኢዮጴ አለ። ኢዮጴ ቁርበት ፋቂው ቤት በባህሩ ዳርቻ የተቀመጠ አለ። ስምዖን የሚባል ጴጥሮስ አስመጣው፣ አስጠራው። ማነው ባዩ? መልአኩ። ለማ? ለቆርኔሌዎስ። ከየት ተልኮ? ከእግዚአብሔር ዘንድ ተልኮ እና ይምጣ። አዎ፣ የምታደርገውን ነገር እሱ ይነግርሃል አለው መልአኩ። ምዕራፍ 10 ላይ ቅድም ያነበጉት ጴጥሮስ ይህንን ኢየሩሳሌም ሄዶ ሲተርከው ምን አለ? ቁጥር 14 ላይ እርሱም አንተና የቤተሰቦች የምትድኑበትን ነገር ይነግርሃል አለ። ጴጥሮስ ማነው? ቆርኔሌዎስ እና ቤተሰቦቹ ጎረቤቶች ሁሉ የሚድኑበትን የወንጌል መልእክት ካፉ የሰሙት ከማን ነው? ከጴጥሮስ። መልአኩ ምንድን ነው ያደረገው? መልአኩ ያደረገው ጴጥሮስን አስጠሩና አምጣና ከእሱ አፍ ስማ ነው። ደስ አይልም? በቃ መላእክት በነገረ ድነት ድርሻ ውስጥ ይሄ ነው ድርሻቸው። እንድትድን እግዚአብሔር ከረዳህ ይጠቁሙሃል። ማን መስማት እንዳለብህ፣ ማን ማስጠራት እንዳለብህ፣ ከማን አፍ ቃለ እግዚአብሔር መስማት እንዳለብህ ይነግሩሃል። ኦኬ። ቴንክ ዩ የኔ አባት። ስለዚህ ነው አየህ፣ እዚህ ጋር በነጋውም ወደ ቂሳሪያ ገቡ። ያው ጴጥሮስን ይዘውት መጡ ማለት ነው መልክተኞቹ። ቆርኔሌዎስም ዘመዶቹን የቅርብ ወዳጆቹን በአንድነት ጠርቶ ይጠብቃቸው ነበር። ጴጥሮስም በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደ። ጴጥሮስ ግን ልብሱን እያራገፈ ደስ ደስ አለው አይልም። ተነሳ። ምን ማለቱ ነው? ጴጥሮስ ላገኘሁ አታፈንድድ እያለው ነው ቆርኔሌዎስን። ተነሳ። ደስ አይልም? ጴጥሮስ ቴንኪዩ። እነኝህ ናቸው የኔ አባቶች፣ የእኛ አባቶች የጴንጤዎቹ ማለት ነው። ይሄ ማንንም አሰስ ገሰስ አንቀበልም። ተነሳ። ኧረ ይገባል፣ ጴጥሮስ እኮ ይገባል። ተነሳ ብያለሁ፣ ተነሳ። አይ ማለት የክብር እኮ ነው፣ ያክብር እኮ ነው። አትንከባለል፣ ተነሳ።
እኔ ለጌታ ባሪያው ነኝ፣ ማልጠቅም ባሪያው ነኝ እኮ ማለት ያው እንግዲህ የጌታ ዋና በጎቼን ጠብቀ የተባለ ሐዋርያ አይደለ? ይገባል። አይገባኝም። ተነሳ፣ አትደፋ። እዚህ ቴንኪዩ አጭርና ግልጽ በ3 ፊደል የተጻፈ ተነሳ፣ እኔ ራሴ ደግሞ ሰው ነኝ አለው። ለሰው አይሰገድም እኮ እያለው ነው። የሰገደለትን ሰውዬ ይገባ፣ ልክ ነው፣ ሰየው ሰየው፣ ጎሽ 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 ሊለው ሲገባ ተነስ። ይሄ ለፍጡር ማፈንደድ እኛ እንደዚህ አልተማርንም እያለው ነው ጴጥሮስ። እንዴ ተነስ፣ እኔ ራሴ ደግሞ ሰው ነኝ አለው ብሎ አስነሳው ይላል። ታውቃለህ? ተነስ ብሎ አስነሳው ይላል። ገስጾ ማለት ነው። ይሄ ታዲያ ንፋስ በመቀመጫ ሁሉ የሚገባበት ኦርቶዶክስ ላገኘው ላላገኘው ሐዋርያ ላላየው መልአክ ፎቶ ፊት ለፊቱ ሳቁሞ የሚሰግድ ማለት ነው ብሎ አስነሳው። ከእሱም ጋር እየተነጋገረ ገባ። ብዙዎችም ተከማችተው አግኝቶ አይሁዳዊ ሰው ከሌላ ወገን ጋር ይተባበር ወይንም ይቃረብ ዘንድ እንዳልተፈቀደ እናንተ ታውቃላችሁ አለ ጴጥሮስ። ለእኔ ግን እግዚአብሔር ማንንም ሰው እርኩስ እና የሚያጸይፍ ነው እንዳልል አሳየኝ ይላል። ምንድን ነው ያሳየው? ራዩና በሸማ ተጠቅልሎ ተነሳና እርድህ ብላ ብሎ ያለው ማለት ነው። አሳየኝ አለው። ከዛስ ስለዚህም ደግሞ ብትጠሩኝ ሳልከራከር መጣሁ መጣሁ። አሁንም በምን ምክንያት አስመጣችሁኝ ብዬ ጠይቃችኋለሁ አላቸው፣ ለቆርኔሌዎስ ማለት ነው። ቆርኔሌዎስም እንዲህ አለው፣ በዚህ ሰዓት የዛሬ 4 ቀን የ9 ሰዓት ጸሎት በቤቴ እጸልይ ነበር። ወደ ማን ነበር የምጸልየው? ቆርኔሌዎስ ወደ መልአኩ ነዋ። መላእክት ይሰማሉ አይልም። ወደ ማን ነበር ይጸልይ የነበረው? ለሕዝብ እጅግ መጽዋዕት የሚያደርግ ወደ እግዚአብሔርም ሁልጊዜ የሚጸልይ ሰውዬ ነበር። ሰውየው ቆንጅዬ 100 አለቃ ወደ እግዚአብሔርም ሁልጊዜ የሚጸልይ ነበር። ይሄ ልማድ አለው ቤቱ። ሰውየው እንዲህ አይነት ቆንጅዬ ልማድ አለው። ሁልጊዜ ወደ እግዚአብሔር የሚጸልይ ሰው ነበር ይሄ ቆርኔሌዎስ የሚባል። ኦኬ እንደ ኦርቶዶክስ ወዳገኘ ሁሉ እንትን አይልም። ቆርኔሌዎስም እንዲህ አለው፣ በዚህ ሰዓት የዛሬ 4 ቀን የ9 ሰዓት ጸሎት በእመቤቴ ፊት ቆሜ እየጸለይኩላት ነበር አይልም። በመልአኩ ወደ መላእክት እየጸለይኩ ነበር የዓመቱ ሚካኤል ነውና አይልም። ሲጀምር የዓመቱ ሚካኤል የሚባል የለም። እንዲህ አይነት ፈልፈልቱ ትምህርት የመጽሐፍ ቅዱስ ትምህርት አይደለም። ኦኬ ከዛ በቤቴ ጸልይ ነበር አለው። ወደ ማንም ጸለይ? ወደ እግዚአብሔር። ቅድም እንዳየ ነው። እነሆም የሚያንጸባርቅ ልብስ የለበሰ ሰው በፊቴ ቆመና ቆርኔሌዎስ ሆይ በእግዚአብሔር ፊት ጸሎት ተሰማ፣ መጽዋዕትም ታሰበ አለው። አየው መልአኩ ራሱ ብሎ የሚለውን የኦርቶዶክስን ትምህርት እንዴት እንደሚያፈርሰው መልአክ ራሱ የሚለውን ይኸው። ጸሎትህ በማ ፊት ተሰማ ነው ብሎ የሚለው? ጸሎትህ በእግዚአብሔር ፊት ተሰማ፣ መጽዋዕትህ ታሰበ። በማ? በእግዚአብሔር ፊት። ጸሎትህን እግዚአብሔር ሰማው፣ እኔም ደግሞ መጽዋዕትህን አሰብኩልህ። ወይ ደግሞ መጽዋዕትህን እግዚአብሔር ተቀበለ፣ እኔ ደግሞ ጸሎትህን ሰማሁልህ አላለውም። ወይ እኔና እግዚአብሔር ጸሎትህን ሰማህንልህ አላለውም። ሲጀምር ቆርኔሌዎስ ወደ መልአክ አልጸለይም። ወደ መልአክ የሚጸልይ ፈልፈልቱ የሆነ የክርስትና ትምህርት የሚባል ምስራቅ አፍሪካ ላይና በሌሎች ካቶሊካውያንም የአረማውያን አምልኮት የተጠናወታቸው ሰዎች እንጂ ወደ መላእክት ጸሎት የጸለዩ ማንም የለም። ማንም የለም። ታሰበ ካለው በኋላ እንግዲህ ወደ ኢዮጴ ልከ ጴጥሮስ የተባለውን ስምዖንን አስጠራ። እርሱ በቁርበት ፋቂው በስምዖን ቤት በእንግድነት በስምዖን ቤት በባህር አጠገብ በእንግድነት ተቀምጧል አለኝ። ስለዚህ ያን ጊዜ ወደ አንተ ላኩ፣ አንተም በመምጣት መልካም አድርገሃል። እንግዲህ አለዋ ማነው ቆርኔሌዎስ እንግዲህ አለው ጴጥሮስን፣ እንግዲህ አንተ ከእግዚአብሔር ዘንድ የታዘዝከውን ሁሉ እንድንሰማ እኛ ሁላችን አሁን በእግዚአብሔር ፊት አለን አለው። ጴጥሮስ ከእግዚአብሔር ዘንድ የታዘዘው ምን ነበረ? ለግሪክ ለአይሁድ ሰዎች ብሎ ሳይሆን ለአይሁድ ለግሪክ ሰዎች ብሎ ሳይሆን ልዩነትን ሳያደርግ የማዳኑን ወንጌል የምስራቹን እንዲሰብክ ማለት ነው።
ከዛስ ጴጥሮስም እንዲህ አለ፣ ኦኬ ከእግዚአብሔር ዘንድ የታዘዝከውን ሁሉ እንድንሰማ ያልታዘዝከውን እንዳትነግረን ጴጥሮስ እንደማለት እኮ ያልታዘዝከውን አንዳች እንዳታወራ፣ ጌታ ግን ያዘዘህን ንገረን፣ እሱን ልሰማ ነው ቁጭ አልነው። ሌላ አርቲ ቡርቲ ነገር እንዳታወራብን እኮ እያለ እኮ ማስጠንቀቂያ ማለት ነው። እንዳትል ሌላ ይሄን ዝም ብሎ ቆሾምቦሮ የሆነ ነገር እንዳታወራን፣ ጌታ ያዘዘህን ግን ንገረን። ጌታ ምን ብሎ ነበር ያዘዘው ጴጥሮስን? ሂዱ በዓለም ሁሉ ሞቴና ትንሣኤን ብሎ ማዳኝነቴን ስበኩ ነው ለሕዝብ ለአሕዛብ። አለቀ ስልህ አለቀ። ጴጥሮስም ታማኝ ነው። ቆርኔሌዎስም አስጠነቀቀው። መልአኩ እሱ የሚልህን ስማ፣ የምትድንበት አንተና ቤተሰቦች የምትድኑበትን ነገር ጴጥሮስ ነው የሚነግርህ። ኢዮጴ ነው ያለው፣ ቁርበት ፋቂው ቤት በባህሩ ዳርቻ በስምዖን ቤት በእንግድነት ተቀምጠዋል። ሂድና አስጠራውና አምጣ፣ ከሱ አፍ ስማ ነው ያለው መልአኩ። ወታደሩ ሰው የመቶ አለቃው መቼ ቀላል ሰው ይመስላል? እና ከጌታ የታዘዝከውን ንገረን አለው እንድንሰማ። እኛ አሁን ሁላችን በእግዚአብሔር ፊት አለንና በል ተናገራት እያለው ነው። ተናገር፣ ይኸው እኛ ቁጭ ብለን ተቆልቁለን እየሰማን ነው። ልንሰማ ነው፣ ንገረን አለው። ጴጥሮስም አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእሱ የተወደደ እንደሆነ በእውነት አስተዋለሁ ይላል። ማንን? ስለ ቆርኔሌዎስ ማለት ነው። ከዛስ የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህ ቃል ወደ እስራኤል ልጆች ተላከ ይላል። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ አለ። ምክንያቱም ቂሳሪያ የሚባለው ከተማ በሜዲትራኒያን ባህር አጠገብ ከቀርሜሎስ ተራራ በታች የተተገነች የጥንታዊት ከተማ ናት። አሁንም ከተማይቱ ትልቅ ከተማ ናት በእስራኤል ውስጥ። አሁን ጭምር ያሉ ማለት የመንግስት ባለስልጣናት ሁሉ ጭምር ያሉባት ከተማ እንደሆነች አውቃለሁኝ። እና ቂሳሪያ ሜዲትራኒያን ባህር ነች። ብዙ ርቀት የላትም ከኢየሩሳሌም ማለት ነው። ኦኬ። እና እናንተ ታውቃላችሁ አለ ማለት ወሬው ተሰምቷል ነው። የኢየሱስ ነገር አደለም ቂሳሪያ፣ ከኢየሩሳሌም አልፎ ቂሳሪያ አደለም፣ በአሕዛብ አገሮች ሁሉ ተሰምተዋል። ቂሳሪያ የእስራኤል ከተማ ነው። በምዕራቡ የባህር ዳርቻ ላይ ያለ ከተማ ነው። ይታወቃል። ጳውሎስ በቂሳሪያ ነበር፣ ይታወቃል። በቃ ቅርብ ነው እና ታውቃላችሁ። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ የሆነው ነገር ሁሉ እናንተ ታውቃላችሁ እያለ ጴጥሮስ ታውቃለህ። ቆርኔሌዎስ ሰምተሃል፣ ታውቃለህ፣ ቤተሰቦችም ሰምተዋል። ምክንያቱም እስራኤል በሚባል ምድር ውስጥ ነው ያላችሁት። እንግዳ ነገር አይደለም የምነግራችሁ፣ ግን እናገራለሁ አለ። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይል ቀባው። እርሱም መልካም እያደረገ ለዲያብሎስ የተገዙትን እየፈወሰ ዞረ፣ እግዚአብሔርም ከእሱ ጋር ነበረና። እኛም በአይሁድ ሀገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን አለ ጴጥሮስ። እግዚኦ እንዴት ደስ ይላል! እርሱንም በእንጨት ላይ ሰቅለው ገደሉት። እርሱን እግዚአብሔር በሦስተኛው ቀን አስነሳው፣ ይገለጥም ዘንድ ሰጠው። ይኸውም አለ ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆንን ለእኛም ነው እንጂ ከሙታንም ከተነሳ በኋላ ከእሱ ጋር የበላን የጠጣን እኛ ነን። ማለት ጴጥሮስ ምን እያለ እንደሆነ ታውቃለህ? አይቻለሁ፣ ከሙታን ከተነሳ በኋላ አብሬው በልቻለሁ፣ አብሬ ጠጥቻለሁ እኮ እያለ እኮ ነው። ኦኬ። ከዛማ መብለ ጠጣ በላ ምን ነበር የበላኸውና የጠጣኸው ብለው አይደለም የጠይቁት። በልታል ጠጥታል። ኢየሱስ ከሙታን ከተነሳ በኋላ አይቼዋለሁ እያልክ ነው። አይቻል መቃብሩን ሁሉ ሄጄ አይቻለሁ። የመግነዙን ጨርቅ ብቻ ነው ያለው። በእርግጥ ሴቶች መጥተው ሲነግሩኝ ሄጄ አረጋግጫለሁ፣ የዓይን ምስክር ነኝ እኮ እያለ እኮ ነው ጴጥሮስ። እና እስከዛ በኋላ ምን እንድትሰብክ ነው ታዲያ የተላከው? ያው እንግዲህ እመቤቴ ታማልዳለች እያልን ነዋ አላለም። ከዛስ ለሕዝብ እንድንሰብክና ሃሌሉያ፣ ለሕዝብ እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። ቆርኔሌዎስ ለምንድን ለዚህ ናየ ከጌታ የታዘዝከውን እያንዳንዷን ነገር እዚህ ተናገራት ብሎ ያለው ማለት ነው።
ከእግዚአብሔር ዘንድ የታዘዝከውን ሁሉ እንድንሰማ እኛ ሁላችን በእግዚአብሔር ፊት አለን። መናገር ጀምር ጴጥሮስ፣ ፈጠን ፈጠን አድርገው እያለው ነው ቆርኔሌዎስ። እንዴት ደስ ይላል! እንዴት ደስ ይላል! ያው ምንድን ነው የታዘዘው? ለሕዝብ እንዲሰብኩ በሕያዋንና በሙታን ሊፈርድ ያለው እሱ እንደሆነ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። እንድንሰብክ እንድንመሰክር አዘዘን። እሱ የታዘዝከውን እዚህ ተንፍሳት እያለው ነው ማነው ቆርኔሌዎስ። በል ተናገር፣ እዚህ እኛ ጋር ተናገር ከእግዚአብሔር ዘንድ የታዘዝከውን። ከእግዚአብሔር ዘንድ የታዘዝከውን ስትናገር ሰው ይሰማና ይድናል። በቃ መዳኛው እሱ ነው። ሃሌሉያ! ጌታዬ ለዘላለም ስም ይባረክ። አንተ እሳት እኮ አለ ውስጣችን በኢየሱስ ክርስቶስ ስም። ቅዱስ ስምህ ለዘላለም የተመሰገነ ይሁን። በእውነት የጴንጤዎቹ አምላክ በል ተናገራት። ከእግዚአብሔር የታዘዝከው ነው የምትነግረን ጴጥሮስ፣ ሌላ ነገር እንዳትቀላቀል እያለው እኮ ነው። ከእግዚአብሔር የታዘዝከውን ንገረን፣ ምክንያቱም መልአኩ ነግሮኛል፣ አንተና ቤተሰቦች የምትድኑበትን ነገር ጴጥሮስ ይነግራችኋል ተብለህ ነው ተጠርተህ የመጣኸውና ሌላ ነገር እንዳታወራ በል ከጌታ የታዘዝከውን ሁሉ እንድንሰማ እኛ አሁን በእግዚአብሔር ፊት አለን። መናገር ጀምር እኮ እያለው ነው። ማይኩን ሰጠው ማለት ነው ቆርኔሌዎስ። የታዘዘው ደግሞ ይህንን ጌታ እንዲሰብክ ነው። ለሕዝብ እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። እሺ፣ እሱን ሲሰብኩ ምን ያገኛሉ? በእርሱ የሚያምን ሁሉ በማ በእግዚአብሔር ልጅ ነዋ፣ በዳዊት ልጅ ነዋ። በእርሱ የሚያምን ሁሉ ጴጥሮስ በሚሰብከው በኢየሱስ የሚያምን ሁሉ ጴንጤው በሚሰብከው በኢየሱስ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። እነማ ነቢያት? የብሉይ ኪዳን ነቢያት ናቸው። እነ ኢሳያስ፣ እነ ሕዝቅኤል፣ እነ ዳንኤል፣ እነ ኤርምያስ፣ እነ ሶፎንያስ፣ እነ ሐጌ። ምን ተረፈ? ምን ተረፈ? ብራዘር ሁሉ በየዘመኑ እኮ ስለ ኢየሱስ እኮ ያልተናገረ እኮ ነቢይ የለም። በትንቢት በቅኔ በምናም ነገር በተምሳሌታዊ ነገር ማንም ያልተናገረ ነቢይ የለም። እና እያንዳንዳቸው የመሰክሩለት በስሙ የኃጢአቱን ይቅርታ እንዲያገኙ አሕዛብ ሁሉ ይመሰክሩለታል። ማነው? ነቢያት ይመሰክሩለታል። ነቢያት ይመሰክሩለታል። የቆመውን የእሴይን ሥር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል እንዳለ ኢሳያስ ማለት ነው። ይመሰክሩለታል። እንዲህ ነው እንጂ ስብከት እነ ጴጥሮስ ይስበኩ። አንተ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ነገር ጎትቶ ከዛ ይህን ጌታ ይነግረናል ብለን አብ ወልድ መንፈስ ቅዱስ ይነግራለን ብለን ስንል በዚች ቀን እናታችን ወለተ ጴጥሮስ ከእናታቸው ከወይዘሮ አልጋነሽ እና ከአባታቸው ከአቶ ደንበላሽ በወርኃ ኅዳር በባተ በ12 ተወለዱ ይልዋል። እኔ ታዲያ ምን ይመለከተኛል? እኔን ምን ይመለከተኛል? ሊሰብኩ እኮ ወጣው ነው መድረክ ላይ እንደዚህ ብሎ የሚሉት። ምን ይመለከተናል? ምን ይመለከተናል? በመድኃኒዓለም ንገረኝ፣ ምንድን ነው የሚመለከተን? እኔ ጣይቱም ትወለድ ማለች አካፌቴም ትወለድ ምን ይመለከተናል? ይህን ስብከት ብላቸው መጥተው ብለው ይነግሩናል ማለት ነው። ስብከት እዚህ ይልኝ ብራዘር፣ ስብከት እነ ጴጥሮስ ይስበኩ፣ ስብከት ጴንጤ ይስበክ። ወይኔ እኔ እኮ ውስጤን ከወንድሞች እናቶች ጌታ ኢየሱሴ የኔ አባት ወዳለሁ። ጴጥሮስ ይህን ነገር ገና ሲናገር ይላል። አየህ መናገር ሲጀምር ማለት ስለ ጌታ
ቃሉን በሰሙት ላይ መንፈስ ቅዱስ ወረደ ይላል። እኛ እኮ ቁጭ አድርገውን ስለና አካፌቴ ነግረው መንፈስ እኮ አይደለም የሚወርድብን የነበረው ያኔ አዚም ማለት ነው። አዚም ያወርዱባል ቁጭ ብለው እና ይህንኑ የነገሩንን አዚም በእዝነ ልቦናችሁ ያሳድርባችሁ ብለው ይሉናል። እኛም ደግሞ አናቅም ነበር። አሚን 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 እያለን አሜን የሚባለውና የማይባለውን እንኳን ለይተን አናቅም ነበር። ጴጥሮስ ገና ሲናገር መንፈስ ቅዱስ እኮ ወረደ የሚለው ታውቃለህ? ሃሌሉያ ሃሌሉያ። ቅዱስ ቃሉን ሲሰብክ ነው መንፈስ ቅዱስ የሚወርደው። ስለ ወይዘሮ እንትና ቅድም ያልከኛች አካፌቴን እሷን ነግራን ኬት ይመጣል መንፈስ ቅዱስ? ኬት ይወርዳል? አይወርድም። ደግሞ የእኔ ጌታ ቅዱሱ ጌታ ለዘላለም ስሙ ይባረክ። ኢየሱስ በተነገረበት ብቻ ነው የሚወርደው። እሱ ደስ አይልም? እሱ የእውነት መንፈስ በመጣ ሰዓት እኔን ያከብረኛል እንዳለ ሃሌሉያ። ከዛስ ውጭ አንድ ቦታ ላይ አይወርድም። ቴንኪው ጌታዬ። በያገኘበት ዛር ውላጅ አይደለም፣ አይወርድም። ኢየሱስ በተነገረበት፣ ኢየሱስ ስሙ በተሰበከበት፣ ሞቱና ትንሣኤው በሚሰበክበት እዛ የጌታ መንፈስ አለ አልኩ። አለ እዛ አለ አልኩ። በቃ ደመናው ራሱ ይለወጣል። አትሞስፌሩ በደንብ ይታወቃል። ህልውናው ይሰማናል። ሊያከብረው ማለት ነው። ማንን? ኤርምያስን በፍጹም እንዴ ኢየሱስ አከበረናል እንዴ? አንዴ የጠራቸውን አከበራቸው እኮ ብሏል። አገልጋዩን ሊያከብረ ኖ በከረባት ይታሰር፣ በሸሚዝ ይውጣ፣ ቀሚስ ይልበስ፣ አይዶን ኬራባት አይመለከተንም። እግዚአብሔር አገልጋዩ ሊያከብር አይደለም የሚመጣው። ኢየሱስን ቅዱሱን ብላቴናውን ኢየሱስን ሊያከብረው እዛ ጉባኤ መካከል ሆሊ ስፒሪት ይወርዳል ማለት ነው። ለምን? የተሰቀለውን ጌታ ኢየሱስን አይሰበከው። ገና እኮ 2 ደቂቃ እኮ ሳይናገር ማለት ነው ጴጥሮስ። ቴንኪዩ አባቴ። ከጴጥሮስ ጋር አብረው የመጡት ሲናያለን ብላም ነገር ብለው የመጡት ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑት ምዕመናን፣ የተገረዙ ወገን የሆኑት ማለት አይሁዳውያን ናቸው። ከሱ ጋር አብረው የመጡት አብረው አሉ። ፓስተር ጴጥሮስ ሲመጡ፣ ሐዋርያው ጴጥሮስ ሲመጡ አብረው ተከትለው የመጡ ማለት ነው። ከተገረዙት ወገን ናቸው፣ ከአይሁዳውያን ናቸው የተገረዙት ማለት እና አብረው መጥተዋል። ከዛስ ከተገረዙት ወገን የሆኑት ምዕመናን አብረው መጥተው የተከተሉት ማለት ነው። በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ ይላል። እንዴ እያያችሁ ነው። በባለፈው በዓለ ሃምሳ ራሱ ጴጥሮስም ባለበት ኢየሩሳሌም ላይ እኮ እንደሆነ እኮ ነው የሆነው። አይመስልም እንደዛ? አዎ። ምክንያቱም በልሳኖች ሲናገሩ አያቸው። እንዴ በኢየሱስ ስም ያሉ ነው የሚመስለኝ። ምን እየሆነ ነው ግን? እያየሽ ነው? አዎ። ባለፈው ራሱ እነ ጴጥሮስን እንደዛ ሲያናግራቸው የነበረ መንፈስ ነው። ይህ እኮ እየተናገሩ ነው ቆርኔሌዎስና ቤተሰቦች ሁሉ በሙሉ። አዎ። ይገርማል። ለአሕዛብ፣ አዎ ለአሕዛብ ጎይ ብለህ ለምንጠራው፣ አዎ ጎይ ብለህ ለምትጠራው ለምታቃልለው አንተ አይሁዳዊው ሰውዬ። እናስ ልዩነት አላደረገም የእስራኤል አምላክ እግዚአብሔር። ለአይሁድም ለአሕዛብም ነው መንፈሱን ያወረደው። አዎ በጌታ በኢየሱስ ክርስቶስ ስም በማመን ንስሐና የኃጢአት ይቅርታቸውን ባገኙት ሁሉ ላይ ሆሊ ስፒሪት አቬሌብል ነው ማለት ነው፣ መንፈስ ቅዱስ ማለት ነው። ተገረሙ ይላል። ለምን የተገረሙት? በልሳኖቻቸው እግዚአብሔርን ሲያከብሩ አይተዋልና። ፎሮፎር፣ ቆሮቆር፣ ቦሮቦር እያሉ እንደጻፉት አይደለም። እዚህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል ሊቀ መላእክት በእንተ በይው ወክቡር ወትሕትናሁ ብሎ 7 ጊዜ ይላል። ከዛ ደግሞ ቋ 7 ጊዜ፣ ኳ 7 ጊዜ፣ ፏ ሯ የኦርቶዶክስ ልሳን ማለት ነው። እንዲህ አይነት ልሳን አይደለም።
እነዚህ በደንብ በልሳኖቻቸው እግዚአብሔርን ሲያከብሩ ሰምተዋቸዋልና። በዚያን ጊዜ ጴጥሮስ መልሶ እነዚህ ደግሞ እንደኛ መንፈስ ቅዱስን የተቀበሉ አለ። መንፈስ ቅዱስን ተቀበሏል ማለት ነው። እንዳይጠመቁ ውሃ ይከለክላቸው ዘንድ የሚችል ማን ነው አለ። ማንም አይከለክላቸውም። አስቀድሞ በመንፈስ ቅዱስ የተሞሉ ሰዎች ናቸው በውሃ የተጠመቁት። በመንፈስ ቅዱስ የተሞላ የዳነ ነው የዳነ አይደለም? የዳነ ነው። ለመዳን ጥምቀት ያስፈልጋል አያስፈልግም? ታዲያም እንደሚያስፈልገው መጀመሪያ ቅዱስ ቃሉን መስማት፣ ከዛስ ቃሉን ስትሰማ መንፈስ ቅዱስ ይሞላብሃል። አስቀድመ ቅዱስ ቃሉን ስትሰማ ታምናለህ። ባመኑት ላይ የእግዚአብሔር መንፈስ ይወርዳል። ከዛስ የእግዚአብሔር መንፈስ ከወረደ በኋላ የውሃ ጥምቀት ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ለመተባበር እናጠምቃለን ማለት ነው። ጥምቀት ለድህነት አስፈላጊ ነው አስፈላጊ አይደለም ይላል። አስፈላጊ አይደለም። ጥምቀት ለድህነት አስፈላጊ አይደለም። ማን ያለህ? እንደዛ ቢሆን ኖሮ እነ ቆርኔሌዎስ በመጀመሪያ ጴጥሮስ እንደመጣ ውሃ ሙሉ ገንዳ ላይ ብሎ ስብከቱን ትቶ ውሃ ውስጥ ነበር የሚጨምራቸው። ሰው ለመዳን በመጀመሪያ እንደሚያስፈልገው ስብከተ ወንጌል። ጴጥሮስም ለዚህ ነው ተነስቶ አፉን ከፍቶ መስበክ ጀመረ ይላል። ያ ጴጥሮስም አፉን ከፍቶ እንዲህ አለ ብሎ አፉን ከፍቶ ወንጌል ነው የነገረው። ቁጭ ላሉት ለተሰበሰቡት ሰዎች በእግዚአብሔር ፊት በዚህ ያለን ብሎ ሲል ስብከቱን ነው የጀመረው። መጽሐፉን አምጡልኝ ብሎ ማለት ነው። ከዛስ ቃሉን በሰሙት ላይ መንፈስ ቅዱስ ወረደ። ከዛስ መንፈስ ቅዱስ የወረደባቸውን ሰዎች እንዳይጠመቁ በውሃ ማን ይከለክላቸዋል አለ። ማንም ይከለክላቸው የለም። ጌታ ኢየሱስን ያወጡልህና ኢየሱስ ያድናል ብለው አይሉህም። ጥምቀት ያድናል ብለው ይላሉ። ጥምቀት ያድናል ብሎ የሰበከ ሐዋርያ አንድ የለም። አንድ ማለት አንድ አታመጡ። ኢየሱስ ያድናል ነው ብለው ያሉት ሐዋርያቶቹ። ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ ኢየሱስ ሕይወት ነው ብለው የሰበኩት። ጥምቀት አዳኝ ነው፣ በእውነት የጥምቀት ነገር ዋነኛ ነገር ነው አላሉ። ጴጥሮስ አፉን ከፍቶ ቃለ እግዚአብሔርን ሰበከ። ምክንያቱስ ልብ በሉ። ቆይ ምንድን ያለው ነበረ? ምዕራፍ 11 ላይ በመልአኩ በኩል የተናገረውን ሄዶ ኢየሩሳሌም ላይ ሲተርክ ምንድን ያለው? እርሱም አንተና የቤት ሰዎች ሁሉ የምትድኑበትን ነገር ይነግርሃል። መዳኛው የሚነገር ነው ማለት ነው፣ የሚደረግ አይደለም። አድርገህ አይደለም፣ ተነግሮህ ነው። ተነግሮ ትሰማለህ፣ ስትሰማ ታምናለህ፣ ስታምን ትድናለህ። አጭርና ግልጽ ብራዘር። ሳይነገርህ ሳትሰማ ሳታምን ውሃ ውስጥ ገብተህ አትድንም። እርሱም አንተና ቤተሰቦችህ የምትድኑበትን ነገር ይነግርሃል እንዳለው ነገረን አለ። ጴጥሮስ ነው ኢየሩሳሌም መጥቶ የሚጠርቀው። ቆርኔሌዎስ እና ቤተሰቡ ጎረቤቶች ሁሉ መዳን ያስፈልጋቸዋል። አዎ ይህንንም እግዚአብሔር ያውቃል። አዎ እግዚአብሔር መልአኩን ላከው ቆርኔሌዎስ ቤት። አዎ የጌታ መልአክ ምን አለው ለቆርኔሌዎስ? ጴጥሮስን አስጠራው ከኢዮጴ። ለምን? የምትድንበትን ነገር ይነግርሃል። አንተና ቤተሰቦችህ እንድትተርፉ ከፈለግ የምትድንበትን ነገር የሚያወራ ጴጥሮስ የሚባል ኢዮጴ ያለ ቆርኔሌዎስ አስጠራውን አስመጣው። ከዛስ እሱ የሚነግርህን ቃል ስማ። ከዛ ጴጥሮስም አፉን ከፍቶ እንዲህ አላቸው ይላል። ራሱ ቆርኔሌዎስ የሚናገረው ናት። ቅድሙ በጣም ደስ አይልም? ይሄ ነገር እኔ በጣም ነው ደስ የሚለኝ። ቆይ ይቺ ቃል በጣም ነው ደስ የምትለኝ። ይሄ ቃል በጣም ነው ደስ የሚለኝ። ስለዚህም ያን ጊዜ ወደ አንተ ላከው አለው ቆርኔሌዎስ። ራእዩን ከሰማው በኋላ ወደ አንተ መልክተኞችን ላከው አለው። አንተም በመምጣት መልካም አድርገሃል ጴጥሮስ። ከዚህ ቀጥሎ የሚሆነው እንደዚህ ነው አለው ቆርኔሌዎስ ለጴጥሮስ። እንግዲህ አንተ ከእግዚአብሔር ዘንድ የታዘዝከው ነገር አለ አይደል? አዎ። እና ያንን የታዘዝከውን ነው የምንሰማው፣ አንተም የታዘዝከውን የምታሰማን። ቀልድ የለም እያለው ነው ባጭሩ። ሌላ ነገር እንዳታወራብን፣ በመዳን ጉዳይ ላይ ሌላ ነገር እንዳትጨምር፣
እግዚአብሔር ያዘዘህን ብቻ ትናገራታለህ። እኛም እሱን ለመስማት ከእግዚአብሔር የታዘዝከውን ለመስማት በእግዚአብሔር ፊት አለን አለው። ሰው እንዲድንበት እግዚአብሔር ንገሩ ብሎ ለጴጥሮስም ሌሎችም ሐዋርያት ያዘዛቸዋል። ያዘዘውንም ጴጥሮስ ሲናገር ምን አለ? እዚህ እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይል ቀባው። እርሱ መልካም እያደረገ ለዲያብሎስ የተገዙትን እየፈወሰው ዞረ። እግዚአብሔርም ከእሱ ጋር ነበረና። ስብከት ነው። እኛም በአይሁድ ሀገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን አለ። በዚህ ጉዳይ ምስክሮች ነን፣ የምናውቀው ነገር ነው። እርሱንም በእንጨት ላይ ሰቅለው ገደሉት። እርሱንም እግዚአብሔር በሦስተኛው ቀን አስነሳው፣ ይገለጥም ዘንድ ሰጠው። ይሄ ነው ወንጌል። ይሄን ሰምተህ ነው የምታምነው። ይሄን ስታምን ነው የምትድነው። ይሄን ካልሆነ በፍጹም አድንም። ቆርኔሌዎስ በል፣ ሱሱኒዮስ በል፣ ሰባሊዮስ በል፣ ማናችሁም አድኑም፣ አንድንም። ሰው እንዲድን ይሄንን ጌታ የተሰቀለውና የሞተውን የተቀበረውና በሦስተኛው ቀን ከሙታን የተነሳውን በክብር ያደረገውን በክብር ተመልሶ የሚመጣውን አዳኙን ኢየሱስን የእግዚአብሔር ልጅ የዳዊትን ልጅ ሰበክ። ጠርቶ ከሆነ ማለት ነው። ጌታ አዞ ከሆነ ጴጥሮስ ታዛሃል አይደል? አዎ። በል የታዘዝከውን ንገረን። ከእግዚአብሔር የታዘዝከውን ንገረን። ስብከት ማለት ከእግዚአብሔር የታዘዝከውን ስበኩ ብሎ ያለውን ምሰብከው። በዚች ቀን አባታችን አቡነ እንትና ተወለዱ ትለኛለህ እንዴ? ያውም ለሕዝቡ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ ለተመረጡ ምስክሮች ለሆነ ለእኛም ነው እንጂ ከሙታን ከተነሳ በኋላ ከእሱ ጋር የበላን የጠጣን እኛ ነን አለ። አይተናል። በቃ ምንም በዚህ ጉዳይ ጥያቄ እስከማይኖራችሁ ድረስ የኢየሱስ መሞቱን መቀበሩን መነሳቱንም አይተናል። ከተነሳም በኋላ ከእሱ ጋር አብሬ በልቻለሁ ጠጥቻለሁ እያለ ነው ጴጥሮስ። ይህን ዲና ልታደርጉት የማትችሉት እውነት ነው። በቃ የተረጋገጠ ነው። እኔ የዓይን ምስክር ነኝ እያለ ነው። ከዛስ ለሕዝብ እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን ነው። አዎ፣ እንድትሰብኩና እንድትመሰክሩ። አዎ፣ ታዘዛችሁ አይደል? አዎ። ማን ያዘዛችሁ? እግዚአብሔር። በእርሱ የተወሰነው እግዚአብሔር እንድንመሰክር እንድንሰብክ አዘዘን። በሪያች የታዘዝካትንና እንድትመሰክር የተናገርካትን ተናገራ እኛ ፊት አሁን ጴጥሮስ። ምክንያቱም እሱን አንተ የምትነግረንን እሱን ሰምተን ነው ከዛ መዳን የሚሆንልን። አለቀ። ድነት በተገለጠው ጆሮህ ስብከተ ወንጌልን ትሰማለህ። እኔ አሁን ስናገር እንደምትሰሙ ስለ ኢየሱስ ሞትና ትንሣኤ። ከዛስ የሰማኸውን ቃል በልብህ ታምነዋለህ። ካመንክ ትድናለህ። ያን የሰማኸውን ቃል ካመንክ በኋላ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ አፍህን ለጉመህ ብትቀመጥ አይልም። በነጠላ ሸብበህ ብትገባ አይልም። ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። በአፍ መስክሮ በልብ አምኖ መዳን። አዎ፣ ምን አቀለላችሁት እኮ ኤርምያስ። እኛ አይደለንም ያቀለልነው፣ ባለቤቱ ነው እንደዚህ ቅልል ያደረገልን መጥቶ። በቃ አሁን ኢየሱስ ጌታ ብዬ በአፌ መስክሬ እና በልቤ ስላመንኩ ብቻ ድናለሁ ይላል። አዎ። እና ታዲያ እንደ ጉሬዛና እንደ ጦጣ ዝንጀሮ ተራራ ውጣ ብሎ ያለ ማን ነው? ለመዳን እኔን አላለኝም። ከፈለክ አንተ የዝንጀሮ ቤተሰብ ካለ ተንፏቀቅ። እኔን አላለኝም። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህም ብታምን ትድናለህ አለና፣ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። እንዴት አይነት አማርኛ ነው ወንድሞቼ! ግልጽ የሆነ አማርኛ። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል። ይኸውልህ በረጅሙ ለዘላለም ነው የተነፈስኩት። ይሄ ቃል ውስጤ ሲገባ በረጅሙ አንዴ ነው የተነፈስኩት። ለዘላለም እርፍ ማለት ነው መተንፈስ ማለት። ዘሬ ትውልዴ ይገዛለት ኢየሱስ። በቃ እንደዚህ ነው መዳን። አሁን እንደዚህ ነው መዳን። ማን ይሄን ያለው? ፓስተር እንትን አይደለም እንደዚህ ብሎ የጻፈልን።
ጳውሎስ ሐዋርያው እኔ እኮ እነዚህ ጴንጤዎች ሲጃጃሉ ይሉሃል ይመጣል ነው በቃ ኢየሱስ ጌታ ነው ብለህ በአፍህ ተናግረህ ትድናለህ ይልሃል። እና በጣም ይገርማል። እንደዚህ ግን እንደው ክርስትና እንደዚህ ያቀሉት ይላል። እሺ ለመዳን ታዲያ ምን ይጨመርበት? አይ ለመዳንማ እምልህ እንደዛ ብለህ ደግሞ የሆነ ጸበል ጸዲቅ ጥብኛ ሽልጦ ጋግረህ እሱም በመብላት ሆድህን ለመሙላት ሌላ ምንም ነገር የምታመጣው ነገር የለም። እሱን ለመብላት ከፈለግ በየቀኑም እያስጋገርክ መብላት ትችላለህ። ለድነት ግን አንተ ሽልጦ ጋግረህ ስላበላህ ድነትን ታገኛለህ ብሎ የሚል የለም። ሽልጦ እየጋገርን በልተን ወይ አብልተን የምንድን ከሆነ ኢየሱስ ለምን ከሰማያት ታዲያ ወረደ? ድነቴ እኔ የምጋግረው ሽልጦ ላይ አይደለም የተለጠፈው። በስምሽ ያጠጣ በእውነት ምሬ ምረዋለሁ ብሏል አላላትም። አንተ ጌሾ በዛበት ብቅል አነሰው ብለህ በቋንጅል ቀርተህ የምትጠልዘውን ጠላ እሱን ጠጥተህ መንግስተ ሰማያት የምትገባ ከሆነ የአማኑኤል የጌታዬ ደም እንደዚሁ በከንቱ ነው የፈሰው ማለት ነው። አትገቧትም። መድኃኔዓለም ክርስቶስ ኢየሱስ ምስክር ነው። መግቢያው በሩ ኢየሱስ ነው። የምትገባው በስሙ ስታምን ነው። ጌትነቱን በአፍ መስክረህ ከሙታ እንዳስነሳው በልብ ስታምን ትድናለህ። እኛ አይደለንም ያልነው ጳውሎስ። በእውነት ይሄ ሐዋርያ መናፍቅ ነው ብለህ ልትለው ከፈለክ በለው እሱ። ለእኛ ግን ሐዋርያው ጳውሎስ መናፍቅ አይደለም። ሂዝ አወር ፋዘር፣ የእኛ አባት ነው። ኦኬ። ከኢየሱስ ቀጥለን የምንጠራቸው እነሱ ነው። ብራዘር አባቶች ብለህ ስትል ከእነሱ ነው የምናስጀምር። እነሱ አላሉም? አዎ በቃ ሄሬኔዎስ አግናጢዎስ ብለህ ብትል ዳር ያዝልሃለሁ። ዳር ያዝ። ጳውሎስ ብለዋል? አዎ አሳየኝ። ጳውሎስ አላለም? አዎ አላለም። በቃ አፈን ያዝ። አይ ሐዋርያቱ ሁሉንም እኮ አልጻፉትም እንዴ ታዲያ? ለሰው ህይወት የሚሆነውን እኮ ያጻፋቸውን እኮ ሐዋርያው አጽፏል። መንፈስ ቅዱስ አጽፏቸዋል። ያላጻፋቸውን እኛ ብናጽፈው ማን ጻፍ ብሎህ? እነሱ የጻፉት ሐዋርያቱ የጻፉት ጻፉ ብሏቸው ነው። ምክንያቱም በመንፈስ ቅዱስ ኢንስፓየር ሆነው ስለጻፉት ማለት ነው። እናንተ የምትጽፉት ማጻፉ ብሏችሁ ነው። ለሐዋርያቱ ያልተገለጠ ለአንተ እንዴት ተገለጠልህ? ይኸው ጌታ ዮሐንስ የተናገረው ማለት ነው። ኢየሱስ በዚህ መጽሐፍ ያልተጻፈ ደግሞ ብዙ ምልክትን በደቀ መዛሙርቱ ፊት አደረገ። ነገር ግን ይላል ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሟ ሕይወት ይሆንላችሁ ዘንድ በስሟ ቀዝቃዛ ውሃ ያጠጣ፣ በስሟ ጣፍ፣ ዘቢብ፣ ዣንጥላ ለቤተ ክርስቲያን የሰጠ መጽሐፍ የደጎሰ ያስደጎሰ። እውነታችሁ ነው አይደል? የደጎሰ ያስደጎሰ ምሬ ምርልሻለሁ ብሎ አላት። ማንን የጻፈው? አባቶቻችን ከሐዋርያቱ የሰሙት። ታዲያ እነ ጴጥሮስ ለምን የደገሰ ያስደገሰ የደጎሰ ያስደጎሰ ለምን አላሉንም ነበር? አላሉ። በስሙ ሕይወት ይሆንላችሁ ዘንድ ተጽፏል። የተጻፈው ማለት ነው። ሌላው የቀረው በስሙ ሕይወት የሚሆንልን ስላይደለ ጌታ እንደማይጠቅመን ስላወቀን የቀረው እንኳንም ቀረ። ኦርቶዶክስ ደግሞ ሐዋርያቱ ያስቀሩትን እኔ ልጻፈው ብላ ተነሳችልህ። ኢየሱስ ክርስቶስ ሲወለድ ከመጀመሪያው ዕድሜ ጀምሮ እስከ 30 ዓመቱ ድረስ የት ነበር የነበረው? አምጡት ይሉናል። ይመጡና እኛ ጋር ምን ሲሰራ ነበር ይሉናል። ምንም እየሰራ አልነበረም። ሰራ ተብሎ የተጻፈ ነገር የለም። ለእናቱና ለዮሴፍ ይታዘዛቸው እንደነበረ መጽሐፍ ይነግረናል። ለወላጆቻችሁ ይታዘዝ ነበር። ታዛዥ ነው ጌታ። ያየህ፣ ለእናቱ ይታዘዛት ነበር። ይታዘዝ ነበር ማለት እኮ ሲታዘዛት ከዮርዳኖስ ሄዶ ውሃ በቀሚሱ ቀርቶ ይመጣ ነበር።
ምን ሊያደርገው የዮርዳኖስን ውሃ አይጠጡት። የዮርዳኖስ ውሃ ከድሮ ዘመን ጀምሮ አይጠጣም። ደግሞ ይኖሩ የነበሩት ገሊላ ነው፣ ናዝሬት ማለት ነው። ከዮርዳኖስ ሄዶ እየቀዳ ፀሐይ ጨረር ላይ ቁጭ ብሎ አንዳንዴ ሞቃት ነበር፣ አንዳንዴም ደግሞ ያጠፋት ነበር። እፍ ሲላት እፍ ይል ነበረ። ከየት አገኛችሁት ይህን ጽሑፍ? ማን የነገራችሁ? ወደ ቤት ወሰዳት የተባለ ሐዋርያ ዮሐንስ፣ የጌታ የቅርብ ወዳጅ የተባለ ዮሐንስ በሕፃንነቱ ወራት ጌታ አደረገው ብሎ ያለውን ጽፈውታል። አንደኛ ለቤተሰቡ ይታዘዝ ነበር፣ ወደ ኢየሩሳሌም በፋሲካ ወደ ኢየሩሳሌም ይወጣ ነበረ ብለው ጽፈውልናል። እንጻፍ ብላ ኦርቶዶክስ ተነሳችልህና ኢየሱስ ገና ይገርማችኋል የ5 ዓመት ልጅ በነበረ ጊዜ ትላለች ኦርቶዶክስ ተዋህዶ። የ5 ዓመት ልጅ በነበረ ሰዓት ላይ ከልጆች ጋር ሰፈር ላይ ተጣላ እና ያ ልጅ ተነስቶ የጌታችን የኢየሱስ ክርስቶስ ደረቱን ረገጠው። በረገጠው ሰዓት ላይ አንተ ልጅ ሕይወት ተቆረጠች ብሎ ረገመው። ኢየሱስ ረገመው ልጁን። እዛ ልጁም ወዲያው ሞተ። እና ይገርማቸዋል ኢየሱስ ክርስቶስ ከልጅነቱ ጀምሮ ነፍሰ ገዳይ ነበረ፣ አመፀኛ ነው። ትምህርት ቤት ደግሞ አስገቡትና ይልሃል ያው ታምረ ኢየሱስ የተባለ ጉደኛ ነውረኛ መጽሐፍ ማለት ነው። ጌታዬን እንደዚህ አድርጎ ይጻፉ። ትምህርት ቤት ሲያስገቡት ነጩን ቀለም ከጥቁር ቀለም ጋር በጠበጠው ቀለቀለው ኢየሱስ የሚባል እና ከመምህሩ ጋር ተጣላ። አሌፍና ቤጣ በል ብሎ ሲለው ወይ ተረት ከየት ነው ያመጣችሁት? እንዴት እነ ጴጥሮስ ያልጻፉትን እናንተ ጻፋችሁት? እንዴት ተገለጠላችሁ? ታምረ ኢየሱስ የሚባል መጽሐፍ የኢየሱስን ጨካኝነት የሚያሳይ ማርያም ደግሞ ርኅርኅት መሆኗን እሷ በእውነት ርኅርኅት እናታችን የእሷ ነገር ወለላይቱ አዛኝቱ። ኢየሱስስ ግን አዛኝ አይደለም። የ5 ዓመት ሕፃን ልጅ ምንም የማያውቅ ጨቅላ ሕፃን ልጅ ደረቱን ስለረገጠው ነፍስ ተቆረጠች ብሎ ረገመውና ገደለው ይላሉ። እኔም ምላችሁ እያወቁ የሚሆኑ ሳያውቁ የሰቀሉትን ሰዎች የሚያደርጉትን አያውቁምና ይቅር በላቸው ብሎ የማለደ ኢየሱስ እንዴት ለሕፃኑ ሳይራራ ቀረ? ታምረ ኢየሱስ የተጻፈው የኢየሱስን ጨካኝነት ለማሳየት የማርያምን ርኅርኅትነት ለማሳየት ነው። ማርያም በኦርቶዶክስ ጨካኝ አይደለችም። ኢየሱስ ግን በኦርቶዶክስ ጨካኝ ነው አድርገው ነው የጻፉት እንደዚህ ብለው። እሷ ለተጠማ ውሻ በወርቅ ጫማዋ እንኳን ውሃ ትሰጣለች ይለዋል። ኢየሱስን ግን ሕፃን ገደለ ይለዋል። አንዴ እኮ አይደለም ሁለቴ አይደለም ሶስቴ አይደለም አራቴ ማለት ነው። ሕፃን ገደለ፣ በየቦታው እየሄደበት ሕፃን ገደለ። ለምን ገደለ? ደረቱን ስለረገጠው። እንዴ የቸነከሩት ሰዎች ስለዚህ ሰይጣን የሚፈልገው ኢየሱስን ነፍሰ ገዳይ አድርጎ ለመሳል ስለነበረ እንዲያርገው ሰሩት ማለት ነው። ድነት ግን የሚያስፈልገው ስለ ጌታ ስለ ኢየሱስ ክርስቶስ በመስማት ሰምቶም በስሙ በማመን አምኖም መዳንን እንድንወርስ ቃል እግዚአብሔርን ያስተምረናል። ጸጋና ሰላም ይብዛላችሁ። ተባረኩ። ዳግሻዬ እንኳን ደህና መጣ። ሮቢ ሰላም ነው። አንተ ስለገባ አንተ እድል ሮቢ ሰላም ሰላም ሜሩም እግዚአብሔር አብዝቶ ይባርክህ። በጣም ደስ የሚለው በጣም ሀሴት አደርጋለሁ ቃሉን ስታስተምርና ጌታ ይባርክ። ምንድን ነው እኔ ግራ ግብት ይለኛል። አሁን አንተ ስታስተምር ቀላል ነው ግን ኦርቶዶክስ ይህንን አልቀበልም ያለችበት ምክንያት ምንድን ነው? ምን ይቀርብኛል ብላ ነው? እንደገና ደግሞ
ግሪክ ኦርቶዶክስ፣ የራሻ ኦርቶዶክስ ምናምን የሚባል አለ። እነሱ ይሄ አሁን ታምረ ማርያም፣ ታምረ ኢየሱስ ምናምን ይሄ አሁን ያሉትን እዛ መጽሐፎች እነሱ ይጠቀሙታል? እስቲ እባክህ ንገረኝ። ተባረክልኝ። አይመስለኝም። የምስራቅ ኦርቶዶክስን ራሽያ እና አሁን ያልሻቸውን ታምረ ማርያም መጽሐፍ እንዳላቸው አላቅም። ታምረ ኢየሱስ መጽሐፍ እንዳላቸው አላቅም። ቢኖራቸውም ግን የዚህን ያህል ድፍረት አለ ብዬ አልጠረጥርም። እንደው ቢገኝም እንኳን ያው ተመሳሳይ ነው የሚሆነው ማለት ነው። ግን በኢትዮጵያ ውስጥ ግን እንደዚህ አይነት መጽሐፍቶች የተጻፉት ለምንድን ነው? የአገልጋዮቹ የህይወት ዘመን አገልግሎት በተለይ መብልና መጠጥን ለማግኘት ብለው ሆን ብለው የፈጠሩት ነገር ነው። ይሄ ሆኖ በቃ መብልንና መጠጥን ለማግኘት ብለው የፈጠሩት ነገር ነው። ያው እኮ አሉ ምን አሉ? ስምሽን የጠራው ተዝካርሽን ያደረገ፣ ተዝካር ማለት መታሰቢያ ማለት ነው። ተዝካርሽን ያደረገ ምሬ እምርልሻለሁ ብሎ አላት ብለው ይላሉ። ስለዚህ ስምሽን የጠራውን ተዝካርሽን፣ የግዕዙ ቃል መታሰቢያሽን ማለት ነው። መታሰቢያዋን ለማድረግ ደግሞ የማርያም በዓል ስንት ነው አሉን? 33 ወሩ ስንት ቀን አለው? 30 ቀን። የማርያም በዓሏ 33። በበዓላት ብዛት ኢየሱስ ከሚካኤልና ከማርያም ያንሳል። በኦርቶዶክስ ቤተክርስቲያን ውስጥ እግዚአብሔር ማለት ነው። የእግዚአብሔር በዓል ተብሎ የተባለው ስንት ነው? 9 አበይት በዓላት አላት ይላል። የቅዱስ ሚካኤልስ በዓል ተብሎ የተባለው 14 በኦርቶዶክስ። የማርያምስ ሚካኤልንም ኢየሱስንም በልጣ 33። ይሄ ሁሉ በዓል የተደረደረው ለምንድን ነው? ሆድ ለመሙላት። ባታ ልደታ ይሉሃል። የገባችበት፣ የወጣችበት፣ ያረፈችበት፣ የተኛችበት፣ ሰመመን የወሰደበት እየተባለ ማለት ነው። ወደ ኢትዮጵያ የገባችበት ነው። ጣና የታጠችበት በቅዱስ ሩፋኤል ክንፍ ላይ ተቀምጣ ከዚህ ምንድነው ከትግራይ ናግራን አውራጃ እያደረገች በመቀሌና በሽሬ በእንደ ስላሴ ዞራ ከዛ ደግሞ በዛ በውቅሮ አድርጋ ምናምን ነገር ይለዋል የተጻፈ እና በውቅሮ በኩል ስታልፍ ከውቅሮ ደግሞ ወደ ዛላምበሳ የሄደችበት ከዛ እንደገና ደግሞ ወደ ሸዋ ልሂድ ብላ ስትል ደግሞ ወደ ሸዋ መጣች። የሸዋ ሰዎች ደግሞ ግማሾቹ በእልልታ በሆታ ተቀበሏት፣ ሌሎቹ ደግሞ ገላመጧት። የሐረር ሰዎች ደግሞ እንደዚሁ ወደዛ ወደ ሐረር ስትሄድ እዚህ ጭሮ አሰበ ተፈሪ አካባቢ ስትደርስ እዛ አካባቢ ደግሞ የሐረር ሰዎች ደግሞ ትንሽ ፊታቸው ጥሩ አልነበረምና ተመልሳ ወደ ቆቃ መጣች ይላል የተጻፈ እና በእውነት እመቤታችንን ልንቀበላት ይገባል። በሙሉ ልባችን በዓሏን መታሰቢያዋን ልናደርግ ይገባል። ዝክሯን ልንዘክር ይገባል ይላል። በዓሉ ስንት ነው? 33። ወሩ ስንት ነው? 30 ቀን። ስለዚህ ቢያንስ በእያንዳንዱ በዓል እንኳን ልዘክር ብለህ ካልክ ቄሶቹ በእያንዳንዱ ቀን 30 ቀን የሚበሉት አያጡም። በማርያም ስም ብቻ የሚመጣ ማለት ነው። ቆንጅ እያለ የዶሮ አይን የመሰለ ጠላ እየተባለ ማለት ነው። ይሄ ድሃ ሕዝብ ያረሰውን እነሱ ዳቦ ተብሎ ድፎ ዳቦ የሚጋገረውን አይታችሁታል። ህብስት ነው በሙቅ ውሃና በኮባ ያልሆነ ምናምን ነገር እየተባለ እኛ ሽልጦ ዳቦ ለቡሄ ወይ ለገና ነው የምናገኘው አንዳንድ ቦታ ላይ። እዛ ቤት ግን ከወር እስከ ወር ነው የሚደገሰው። ይህንን የጻፉት ታምረ ማርያም የሚባለው መጽሐፍ ላይ ነው። የራሽያ ቄሶች እንደዚህ ያደርጋሉ። ግን ዳጊስቲ ራሽያ ሄዶ ከሆነ እንጠይቀዋለን። ብዙ ቦታ ለአገልግሎት ስለሄደ ማለት ነው። የዩክሬን ቄሶች እንደዚህ ያደርጋሉ። የዩክሬን ኦርቶዶክስ፣ የግሪክ በእውነት ዝክሯን አናጓድል ይለዋል። ኢትዮጵያ ውስጥ ዝናብ ቀረ ተብሎ ሲባል የእመቤታችንን ዝክር አጓድለን ነው ብለው ያሉት ቄስ አስታውሳለሁ። እውነቴን ነው ብዬ የምልህ በጌታ ባልሆን ኖሮ በዛ በዓለም በሆን ኖሮ በማገለግላቸው አገለግላቸው ነበረ። መንፈሴን አበሳጭተውትማ አይልኩትም። ስላልዘከርን ነው አላሉንም።
ደግሞ ስለ ዝክር ኢትዮጵያ ውስጥ ለማን ነው የማንዘክረው? እኛ ለሰይጣን እኮ ነው የሚዘከረው ኢትዮጵያ ውስጥ ከርሚጦና ከተለጠለጠ ኑግ ጋራ ቂጣ እናቶቻችን ፈንዲሻ የሚረጩት ዳግሻይ በጣም ነው የሚያስለቅሰው ወንድሜ። በጣም እግዚአብሔር በጣም እንደወደደኝ ምሕረት እንዳረገልኝ ያልኩት። ግን አሁን ደግሞ አንዱ የምጠይቅህ እመን አንተም ቤተሰቦች ትድናላችሁ ይላል። እኔ አሁን ከቤተሰቦቼ እኔ ነኝ እንትን ያልኩት። እንዴት ነው የቤተሰቦቼ ጉዳይ? ቴንክ ዩ። መቼ ነው ያመንሽው እህታችን? አጠር አድርጌ መልሼ ለዳግዬ ልስጠው። መቼ ነው ያመንሽው አንቺ ወደ ጌታ የመጣሽ? ቆየት ብያለሁ። ስንት ዓመት ሆነሽ? ከ10 ዓመት በላይ። እስካሁን አንቺ ወደ ጌታ ከመጣሽ በኋላ አንቺን ተከትሎ መስከረሽላቸው ስንት ሰዎች ወደ ጌታ መጡ ከአንቺ ቤተሰብ ውስጥ? 2 መጡ። እንደገና ደግሞ ወደ 2 መጡ። 2 እኔን አይተው መጥተው ነበር። እንደገና ደግሞ ሄዱ ወደዛው። ያው ወጣ ገባ ነገር ነው የሚሉት እንትን አለ። መጡ ማለት አይቻልም ማለት ነው። ኤኒዌይ አንተ ምን ቤተሰቦች የሚድናሉ ብሎ ያለው ለምንድን ነው? አንቺ ስላመንሽ ልጆችሽ እና ቤተሰቦችሽ፣ እናት አባት፣ ወንድሞችሽ፣ እህቶችሽ አንቺ ባመንሹ ብቻ በሙሉ ይድናሉ ማለቱ አይደለም። አንተ ምን ቤተሰቦች የሚድናሉ ሚንስ ማለት ያንን የተናገረው ጳውሎስ አሁን አንቺ በማመንሽ እኔ በማመኔ የኔን ቤተሰብ ልንገርሽ፣ እኔ በማመኔ በመጀመሪያ በእናቴ በአባቴ ቤት ያመንኩትኝ እኔ ነኝ። በጌታ ኢየሱስ ክርስቶስ ያመንኩትኝ እኔ ነኝ። አምኜ ጌታ የተቀበልኩት እኔ ነኝ። ከዛ በኋላ ግን እህቶቼና ወንድሞቼ በሙሉ ወደ ጌታ መጥተዋል። በሙሉ እስኪባል ድረስ ማለት ነው፣ ጥቂቶች ካልሆኑ በስተቀር። እነዚህ ቤተሰቦች አሁን ወደ ጌታ የመጡት ከኔ ቀጥሎ ወደ ጌታ የመጡት እስከ መጨረሻዋ ልጃችን የቤታችን የመጨረሻ ልጅ ማየ የቤታችን የመጨረሻ ልጅ አሁን በአማኑኤል ህብረት ቤተክርስቲያን ውስጥ በአምልኮ መሪነት ታገለግላለች ማለት ነው። ሌሎቹም በአገልግሎት ውስጥ አሉበት እና አንተ ምን ቤተሰቦች ይድናሉ ብሎ የሚለው ቃል እኔ ስላመንኩኝ እኔ ስለዳንኩኝ እግዚአብሔር ዝም ብሎ እነሱ ሳይሰሙ እነሱ ሳያምኑ አላዳናቸውም። እነሱ እንዲሰሙ እነሱ እንዲያምኑ እኔ እንደ ወንጌል መልእክተኛ ለእኔ ቤት ለእናቴና ለአባቴም ለእህቶችም ለወንድሞቼም አብሬ ለቀደስኳቸው ሰዎች ሁሉ ጭምር እግዚአብሔር መልእክተኛ አድርጎኝ ከአፌ ወንጌል ቃል ሰምተዋል። ከአፌ ይኸው በጌታ ፊት ነው የምናገረው፣ የወንጌልን ቃል ሰምተዋል። አብረውኝ ይቀድሱ የነበሩ ገጠር ደስ ሄጄ ማለት ነው እናት አባቴ ቤት አውድማ ላይ ቁጭ አድርጌ ነው የነገርኳቸው፣ ቄሶቹም ዲያቆናቶቹ። ስለዚህ ሰብኬያለሁ። ለአባቴ እኔ አሁን የደም ዕዳ የለብኝም፣ ለእናቴ የለብኝም፣ ለወንድሞቼ ለእህቶቼ የለብኝም። ምክንያቱም ነግሬያቸዋለሁ ማለት ነው። ነግሬያቸዋለሁ፣ የወንጌልን መልእክት ነግረናቸዋል። ስለዚህ አንቺ አሁን ማድረግ ያለብሽ ስለነገርሻቸው እነዛ 2 ቤተሰቦች የመጡት የነበረው ደግሞ በሰሙት ነገር መጽናት ስላቃታቸው ነው ወደኋላ የተመለሱት። ተስፋ ሳትቆርጪ አንቺ ምንሽ ሌሎች ወገኖች ለእህቶቻችሁ፣ ለወንድሞቻችሁ፣ ለእናት ለአባት ጸልዩ። አንድ መጸለይ ብቻ አይደለም፣ የወንጌልን እውነት ስለ ጌታ ስለ ኢየሱስ ክርስቶስ ማዳን፣ በጎነቱን፣ አዳኝነቱን፣ ፍቅሩን፣ ትህትናውን፣ ቸርነቱን እንመናገር አለብን፣ መመስከር አለብን። አንደበታችን መመስከር አለበት። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ብሎ የሚለው ምስክርነቱ ከቤት ሁሉ ይጀምራል ማለት ነው። አባት፣ ሚስት፣ እናት፣ ወንድም፣ እህት ማንም ቢሆን ልንመሰክርለት ይገባል ማለት ነው። ለዛ ሰው ማለት ነው። ማዳን የእግዚአብሔር ነው። እንዲያድናቸው እንጸልያለን፣ እንዲያድናቸው እንመሰክራለን። ከጸለይ አሁን አንዳንዱ ሰው እግዚአብሔር ጌታ ኢየሱስ ቤተሰቦቹ እንዲያድንለት ይጸልያል በጣም
ጌታ ሆይ ወንጌል በቃ በወንጌል ልባቸው የተሸነፈ እንዲሆን፣ ለወንጌል ልባቸው የተከፈተ እንዲሆን እግዚአብሔር ጸልያለሁ ስለ እናቴ እና ጌታ ኢየሱስ በቃ እርዳቸው ብለው ይጸልያሉ እንባ በእንባ ሆነው። ይህንን ብለው ካሉ በኋላ ግን እሷ ሙሉ ወንጌል ቤተክርስቲያን ትሄዳለች፣ እሱኛ ወንድማችን ደግሞ ቃለ ሕይወት ቤተክርስቲያን ይሄዳል፣ ወይ አማኑኤል ህብረት። ከዛ ለወንጌል ልባቸው የተከፈተ እንዲሆን እናትና አባቴን ወንድሞቼና እህቶቼን ልባቸው የተከፈተ እንዲሆን በቃ እግዚአብሔር ሆይ ጌታ ይሰማል ጸሎትን። ግን እንደዚህ ብለው ካሉ በኋላ እነሱ ቤታቸው ውስጥ ልባቸው ለተከፈተው ለእናቶቻቸውና ለአባቶቻቸው ወንጌል የማይናገሩ በጣም ብዙ ሰዎች አሉ። እናቶቻችሁን እንደ ጦር የምትፈሩ ማለት ነው። አባቶቻችሁን እንደ ጦር የምትፈሩ እትዬ ትረግመኛለች እኮ ምናም ነገር ገና ስለ ኢየሱስ ጀምሩ አፍሽን ያዢ ዝም በይ፣ ሁለተኛ ከዚህ በኋላ እንዳታወሪ ተብሎ ሲባል ወዲያውኑ በቃ እናትህን ታዘዝ ብሏልና ብሎ ዝም የምትሉ ማለት ነው። እኔ ዝም አልልም። ስለ ኢየሱስ ዝም በል ተብዬ ነበር። ዝም አልልም አባዬ ነው ያልኩት። አልልም። እናቴም በላይ ነበር። አልልም። ስለ ሌላ ነገር ዝም በል ስትለኝ ዝም እላለሁ። ስለ ኢየሱስ ግን ዝም በል ስትለኝ ዝም አልልም። ታላቅ ወንድሜ አፍክን ዝጋ ነው ያለኝ። በመጥረቢያ አናትን ነው የምልህ ብሎ መጥረቢያ ያነሳ። አልልም አልኩት። ይህን ነገር መነገር አለበት ስለ ጌታ። አንዳንዶች ገና ዝም በሉ ስትባሉ ቤተሰቦቻችሁ ጋር ዝም የምትሉ ሰዎች አላችሁ። እንግዲህ በቃ አቁሚ፣ ይሄ ኢየሱስ የምትሉት ነገር አቁሙ ሲሏችሁ ጨዋ ሆናችሁ ዝም ትላላችሁ። እንዴት አስቻላችሁ ወንድሞች እናቶች? አይ ኖ እማዬ ቴቴ ታበብዬ ስለ ጌታማ ዝም አልልም፣ ስለ ታላቁ ንጉሥ በፍጹም ዝም አልልም። ሌላ ነገር ቢሆን እንደው ብልግና ቢሆን ያወራሁትኝ የማይመጥን ነገር ቢሆን ያወራሁትኝ ዝም እላለሁ። በዚህ ጉዳይ ግን ዝም አልልም። እነ ጴጥሮስ ኢየሩሳሌም ላይ ዝም በሉ ተብሎ ሲባሉ ዝም አንልም ብለው ያሉትን ስብከት እኛ ቤት ሲመጣ ዝም በሉ ብለው ሲውላችሁ እናቶቻችሁ የማትናገሩ ሰዎችና ታዛዥ ነች የኔን ድምፅ የምሰማ የምትታዘዘ ነው። እኔ በዚህ ጉዳይ በፍጹም እናቴን አልታዘዝም። በወንጌል ጉዳይ እናቴንም አባቴንም ወንድሞቼንም እህቶቼንም ማንንም አልታዘዝም፣ አልሰማም። የምሰማው ጌታዬን ነው። ስለዚህ ስንነግራቸው ማዳን ይሱ ነው። እንደ ጸለይን እንነግራቸዋለን። ማዳን ግን የጌታ ነው ማለት ነው። ጌታ ያድናቸዋል። እና አንተ ምን ቤተሰቦችም ይድናሉ ብሎ ያለው ክፍል ያ የወህኒው ጠባቂ ከሰማ ከጳውሎስ እና ካመነ በኋላ ቤተሰቦቹን ሁሉ እኮ ጭምር ወንጌል እንዲነግሩት ሁኔታውን አመቻችተዋል። እነ ጴጥሮስ እነ ጳውሎስን መጥተው በርናባስ ነው ጳውሎስ እና በርናባስ መጥተው ወንጌልን ነግረዋቸዋል። እነዛ ሰዎች ማለት ነው ማነው ጳውሎስና ሲላስ ነግረዋቸዋል። ስለዚህ መጸለይንና መመስከርን እንዳንተው፣ ከጸለይንን ወደ ጌታ ለነሱ ድነት፣ እንደዚሁም ከመሰከርን ስለነሱ ለነሱ ከመሰከርን ስለ ጌታ ማዳን የእግዚአብሔር ስራ ነው። ምንም ጥርጥር የለውም፣ ያድናቸዋል። ምንም ጥርጥር የለውም። ምክንያቱም እግዚአብሔር ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ ይፈልጋል ይወዳል። ጢሞቴዎስ ላይ የተናገረው ይህንን ነው። ስለዚህ ለቤተሰቦቻችን ለዘመዶቻችን አብዝተን መጸለይ፣ ከዛም ደግሞ አብዝተን መመስከር፣ ማዳን ግን የእግዚአብሔር ስራ ነው እንጂ እኛ ስላመንን አንቺ ስላመንሽ ቤተሰቦች በሙሉ ይድናሉ ሚንስ አንቺ ሳትመሰክሪ ሳትናገሪ ስለ ወንጌል ሳይሰሙ አይድኑም። ኤብን ልጆቻችን እንኳን ቢሆን ማለት ነው ልጆቻችንን እኛንን ልንመሰክርላቸው የሚገባ እኛንን ልንነግራቸው የሚገባ ስለ ጌታ ስለ ኢየሱስ ክርስቶስ ፍቅር፣ ምሕረቱን፣ ቸርነቱን በእሱ እንዲታመኑ። እኔ ልጆቼን ሁሌ ነው ብዬ የምላቸው፣ ሁሌ ሳንጸለይ አንወጣም። የትኛውም ቦታ ላይ ስንሄድ በህይወት ዘመናቸው ሁሉ በጌታ በኢየሱስ ክርስቶስ እንዲያምኑ የዕለት ዕለት ምክሬ ነው። እኔም እናታቸውም ጭምር የምንመክራቸው ማለት ነው የምንነግራቸው። መምከርና መንገር ብቻ አይደለም፣ በቤተ ክርስቲያንም ይማራሉ፣ በትምህርት ቤትም ይማራሉ፣ በቤትም እናስተምራቸዋለን። በቤት እንደ ወላጅ እንነግራቸዋለን ስለ ጌታ ማለት ነው። መጸለይን እናስተምራቸዋለን። በጌታ ላይ ልባቸው እንዲታመን እንነግራቸዋለን። በቃ ስለዚህ አሁን ባለፈው ልጄ
አይ ቲንክ 10 ዓመት ሲሞላው መሰለኝ ለምንድን ነው እኔ የማልጠመቀው አለ። ትችላለህ አሉ። ለምንድን ነው የሚጠመቀው? ጥምቀት ማለት ምን ማለት እንደሆነ እና ትችላለህ፣ ግን አሁን እድሜ ይህ አይደለም። እድሜ ሲደርስ በቸርቻችን እኛ 14 ዓመት አካባቢ ሲሞላ ነው የሚጠመቀውና አሁን እንግዲህ 2 ዓመት ጨመረ 13 ከ13 ማለት ነው። ኦልሞስት 1 ዓመት ቀርቶታል ማለት ነው። 1 ዓመት ከምናምን የተወሰኑ ወሮች ከ1 ዓመት ከ6 ወር በኋላ ልጄን ላይቭ ላይ ነው የማጠምቀው ከፓስተር ጋር ሆኜ ማለት ነው። አይ ለምንድን ነው የማልጠመቀው አለ። እና ጌታን እንዲቀበል እንነግረዋለን ማለት ነው። ጌታ ኢየሱስ ክርስቶስን የህይወቱ አዳኝና ጌታ አድርጎ ይቀበላል ማለት ነው።